በላሹ ማሻላ ኧረ ማሻላ በሏት በኋላ በቃሽ ሳ ወላሂ በቃሽ በቃ ማረግ ከንጨት እኮ ነው ማሚዬ። እኔ ደግሞ ሸንኮራ ሱፍ እና ፋንዲሻ አልበላም። ለምን እንደሆነ ታውቂያለሽ? ጉሮሮዬ ላይ የሆነ ነገር ከተሰካብኝ አንድ ቀን በቃ እስከ ወዲያኛው ነው የምጠላው። ልጅ እያለሁ ጥርሴ ውስጥ ገባ አስጠላኝ ሸንኮራ። እሱ አበላሉ አንደኛ ያስቀናል። ግን የማስበው ወጣ ብሎ ስም እሱ ብቻውን ይወጣል። አሁን ቁጭ ነው የሚለው ካራሴ ነው። እንጀራ ብትፈልጉ ግቡ። አሚን ቀጥል። ታሪክ ይሁን ሳራን ሰላም አትያትም እንዴ ማሪ? እንዴ ኩይኔን ሰላም አልኳት እኮ አላየሁም። ኦኬ ኩይን እያልሰማሽም የኔ ሙሽራ የኔ ልዕልት ምንድን ነበረ? አድቨንቸሪሽ አይደለም ምንድን ነበረ? ባይዘዌስ ምናልባት አማርኛ አስማርሽኝ እያለች ነው። እኔ የለውበትም። መቀመጫሽን ያዥ እህት አለ መቀመጫሽን ያዥ የኔ እህት እንዳይወጣበት እኮ መቀመጫውን ተያዛ። እኔ ጥያቄ አለኝ። በመሀል ስለምለም የሚያደርግሽ እዚህ ጋር የምናወራውን ነገር የማያሰማሽ ምንድን ነው? ካጠገብሽ ያለው ሰለምለም ይኸውልሽ ማሚዬ ጀምሮ ተቀያይር ማርያምን ምግብ አልበላሁም እና በውስጥ ለምን እንደማታዥው አለ አይደለ ይታች አለኛ እንትናችን ላይ ማለት ነው። ለምን እንደማታዥ ይለኛል። ከዛ እሱም ቦይስ እኮ እያዳመጥኩ ነው። ምንም የሚያስረፍዘኝ ነገር ቢጣራልኝ ደስ ይለኛል። ሳሪ ማርያምን አስታውቂኝ ብሎኛል። ላስታውቃቸው ያስተዋውቂን ሰኒ ከልክ ያለፈ ማለት መጥቷል። ሰኒ ኦፍኮርስ 1200 ብር ዕዳ አለብሽ ሳርዬ። የሂውማን ሄር ሞባይሉ የት አለ? መጥቶላታል። ሂውማን የትኛው ሞባይል? ከስ ያለ ሰውዬው ሞባይል ቤት አለ። ሳሄ አይፎን የት አለ? አይፎን 17 የት አለ? የመዳም ሳራ የኔ ማር ይገዛል። ሰሞኑን ይገዛል። 2000 ብር ጎደለኝ አልሽ። 2000 ብር ተሰጠሽ እኮ ልንገዛ ነው እንዴ? ተረጋጉ ተው እንጂ ሳሪ። አንቺ ሙሽራ ነሽ ብዬ ነው ያለፍኩሽ። 200 ዶላር እኮ ሰው አዋጣው አይፎን ልገዛ ውዴ። አንቺ ሙሽራ ነሽ። ደህና ነሽ? ኮንግራ ብያለሁ። አንቺ ሙሽራ ነሽ ወጪ በዝቶብሻል ብዬ ነው እንጂ እኮ 200 ድርሃም አዋጣ ሰው ውዴ። እስካገጭሽ ከጥረጊው ሸንኮረውም ሊፋከች አልፈለግም። ኧረ ይሄን እየተጠባበቀች ነው። ተነስተሽ ታጠቢ ተይ ሳሪ። መኪናውን ፓርክ አላደረገም እንዴ? ማረ እንትን እኮ አለ ውዴ አላየሽም? ዋይብስ ሳሙና ያለ ሳሙና ያለው ዋይብስ አለ። አየሽ በዛ ነው ያጸዳው ውዴ። እሺ አሜን ቀጥይ። አሜን ሰላም ብያለሁ። ሳሪ እንዴት ናችሁ? ወንድና ቀጥል። እንጀራ እስኪ ምትገዙ ግቡ። ቀጥል። ይቅርታ ዛሬ ያለ ጥያቄ አለኝ። ደላላይ አይዲን ከልክሎኝ ነበር። 4 ወር ሆነኝ። በፍሪ ቪዛ ነበር የመጣሁት። ሙሉ ክፍያ ከፍለሃል? የቀረው 480 ሺህ ብር ከፍዬ መጣሁ። አንድ ስራ አስገባኝ። አሻራ ሜዲካል ገብቼ ከዛ ስራ አልተመቸኝም ጥዬ ወጥቼ በራሴ ፈልጌ ገባሁኝ ማለት ነው። የሆነ ሞል ላይ ጓደኞች የነበሩ እየሰራሁ ነው እስካሁን ማለት ነው። ግን አይዲዬ ነገ ዛሬ እያለ አላመጣልኝም። ሳያልቅልህ ቀርቶ እንዳይሆን ቼክ አስደርጌያለሁ በታሜ ሁላ ማለት ነው። አልቋል? አዎ እንደወጣ ነው የሚያሳየው አይዲ ማለት ነው። ካምፓኒው ደግሞ እሱ ግንባሩ ላይ ለጥፎት ራሱ ቢዞር አንተ ጠፍቶብኛል ብለህ ማውጣት ትችላለህ። ልንገርህ እልህ ይዞት ወይም ደግሞ ጠፍቶበት ከሆነ እንጂ ምንም አይጠቅመውም። አንተን የሚጎዳህ ነገር የለም። ከከፋ ጠፋብኝ ብለህ አውጣ። አትለምነው። ይቻላል እንደሱ። እንደዚህ አይነት ሰዎች እንጠፏቸው ባናታቸው ላይ ነው። እሺ ፖሊስ ጣቢያ ወይስ የት ነው? ፖሊስ ጣቢያ ሄደህ አይዲ ጠፋ ትላለህ። ወረቀት ይሰጡሃል። ከዛ በኋላ ሄደህ ፕሮሰስ ታደርጋለህ። ተድቢር ወይ ሆነ 300 ብር ይከፍላል ወይ
ማለት ከመለመን በማይረባ ነገር ከሚይዝሽ ሰው ጋር 300 በጣም ተዘጋጀሁ እያሉ ነው አይደል? እንደዚህ የሚያደርጉት ኦዝ በለው ብላው በለው። ያመሰግናለሁ። የሚያናድዱት እንዲህ አይነት ሰዎች በእዳ የለበትም። እሱ ሳይሰራው ቀርቶ ቢሆን ኦኬ፣ ከሰራው በኋላ ምን እንዲያደርገዋል? ካምፓኒ ተቦልቆ ነበር፣ አይዲያ ወጣልኝ ማለት ነው። ከዛ እንደ አዲስ እየተከፈተ ቆይ እንዳትሄድ እንድሾታ እንደዛ ከሆነ አጣራ መጀመሪያ ካምፓኒው ከተቦለከ እንዳል አብርሃም ሙኒትን ፈልጌ ነው ልትሞት ነው። ሙኒት ደግሞ እኔ በቃኝ እዛ ስደርቅ ዋልኩት እያለች ነው። እስኪ ግባ መጀመሪያ 884 ደውልና ብሎክ መሆንህን አልመሆንህን አረጋግጥ። ሌባን ላጣራ። ምክንያቱም ሲስተም ላይ አክቲቭ ቢያሳየህም ሜቢ ብሎክ አድርጎ ሊሆን ይችላል። ካምፓኒው ብሎክ ከሆነ አክቲቭ የሚያሳያችሁ ሰዎች የሆነ ጥርጣሬ ያላችሁ አክቲቭ የሚያሳያችሁ ሰዎች አላቆም ቼክ አሉ። ካንስሌሽን የሚያሳያችሁ ነው ጥሩ፣ ካልሆነ ተረጋገጠ ነገር ነው። ሰላም ናችሁ? አሁን ላውራ አውራ እስኪ ምንድን ነው? ሙኒት አቤት። ሙኒት አቤት። ታምቢኛለሁ። ሰላም ተራን ጠብቅ። እሺ ሴፊ ቀጥ ሰው እንዳታስገቡ ጋር ስለወጣ ነው። እሺ ሴፊ ቀጥ ሴፊ ሰላም እንዴት ናቸው? እንዴት ነሽ? ቀጥ ማሪ አላ ሳሪ እኔ በጃዛ ቤት ሴትዮ ነበረች እና ከኢትዮጵያ በፍሪ ቪዛ ባለቤትሽን አመጣለሁ ብላ አምጥታለኝ እዚህ ስደርስ እስከ 1 ወር ከምናምን ዛሬ ነገ ምናምን እያለች አስቆየች እና ቀራማ ስራ አስገባች ማለት ነው። ሙሉውን ከፍሎን የመጣው አስገብታ አሁን ደግሞ አይዲ ማሰራት አልችልም፣ የምግብ የቤት ምናምን እያስከፈለችኝ አሁን አልችልም፣ ቀራማ የ1 ወር ቆጥሯል፣ ለራስ አሰራ ከፈለክ እንደፈለክ አድርጋ ብላ ከቤት ታወጣዋለች። እሺ ታሪ እና አብሮ የመጡ ዘመዳቸው አለ ለእሱ አሰርታ ጨርሳ ሰጥታው ይሄን በቃ አላቅም ምስት ታሰራለን ምናምን ብላ ታወጣለች። ሁሉንም ክፍያ ከፍሎ እንትን ሪሲት ምናምን አለ፣ ቮይሳች ሁሉ ነገር አለ። አያገባኝም ትላለች። ምን ማድረግ አለብኝ? መረጃ አለሽ? ለእሷ ሙሉ ክፍያ የከፈልሽበት ሁሉ ነገር አለ እስከ ቮይሳቸው። ከሰሻት ሄደሽ ኤምባሲ አይዲ የለኝም፣ አይዲ ስላለሽ ምንም ማድረግ አትችልም ብላ ነው የምታስፈራራኝ። ኤምባሲ ለመክሰስ አይዲ አያስፈልግሽ። ሌላ አማራጭ የለኝም። እስኪ አንቺ የፈለግሽው አማራጭ ምን አይነት ነው? ለማክራችሁ ነው የገባሁት። የማውቀው ነገር የለም። ይሄ ነው መንገድ ለአንቺ። ኤምባሲ እንደ ፖሊስ አያጨናንቅሽም። አንደኛ ድምፁን በስነስርዓት ይሰማል። የተነጋገራችሁትን ገባሽ? ፖሊስ ጋር ብትሄጂ አስተርጉመሽ አምጪ። አሪዛ ይሄ ምንድን ነው የኒያባ ፍቃድ አምጪ። ልጅቷን ለመክሰስ ብዙ ጥያቄዎች አሉ። ገባሽ? ኤምባሲ ግን እንደ ሽማግሌም እንደምንም ብሎ ያስተካክላል በሁለታችሁ መሀል ያለውን። ዞሮ ዞሮ እሷን ብትሆን ህገወጥ ስራ ነው የምትሰራው። ኢጃዛ ቤት ውስጥ ሆና ሰውን ስታመጣ ህገወጥ ስራ ነው። ገባሽ? ስለዚህ እሷም ደግሞ የተወሳሰበ ታሪክ ውስጥ ከምትገባ ማቃለሉ ወይም መጨረሱ እንደሚያዋጣ ታውቃ እንድትጨርስልሽ ኤምባሲ ያሉ ሰዎች እኛም እናገናኝሻለን፣ እንተባበርሻለን። ያ ማለት አናግዝሽም ማለት አይደለም። እሷም ይህን እየሰማች እንዳትዝናና እዛ ካሉ ሰዎች ጋር እንዲተባበሩሽ እንነግራቸዋለን። እነሱ ይተባበሩሻል። ሲጀመር እንዲህ አይነት በየቤቱ ቁጭ ብለው እያመጡ የሚጥሉትን ሰዎች ስለሚፈልጓቸው መያዝ እነሱም ይተባበሩሻል።
እሺ አሁን እንዴት ማድረግ እንዳለብኝ እንዴት እንደምጀምር ብቻ ነገር አላውቅም ምንም። ስለዚህ እስኪ ለሌላ ሰዎች አንስስጭ ሂጂና ኤምባሲ ጠቂያቸው፣ እነሱ ምን እንዳልታደርግ ይነግሩሻል። ተረኛ እንቅልፌ ሊጥለኝ ነው። ሙሪት እኔም ልወጣ ነው። አንቺ ሸንኮራ እየበላሽ እኛን እንትን ብለሽ አትወጪም። እሺ ውይ የምልጥ እንዴት ነሽ? አለሁ እኔ ሸንኮራው ነው አለቀ እንዴ? አለ ሸንኮራ 215 ማሪ ተሰራ ሆዷንም ሞላች ሆዴንም ሞላች። ካየሽ ፕሮሞሽን ማለት እንደዚህ ነው ቡዴ ገባሽ? ብሎ ከመስራት እንደዚህ ዳይሬክተር አንቺ አሳይተሻል። አክስቴ ቤት እንዳለችሽ እንትኑንም አሳምረሽ ጥርሱን እኛ እንደዚያ የኔ ጥርሳውን እንደዚያ ይበላልኝ። ችግር የለም እንደዚህ ከትክተሽ ምንም ይሆናል። ጥርስሽን ነገ ጠዋት ካመመሽ ማለት ነው ሙኔትን አትፋጃት። ማሻላ እንደው ከማለት የሚፊት ማሻላ ነው። እንደገና ከተፈለገ ያለው ኧረ ጣጣ የለውም ማሚ፣ ችግር የለም አታስቢ። ክሽክሽ አደርገዋለሁ ወደፊትም አታስቢ። ሻርጃ ነሽ አጅማነ ይውዬ ሻርጃ። እሺ ከእንጀራ ጋር አንድ ላይ አድርገሽ ስልክ ስጪ 05 ሸንኮራው ብቻ እሺ 05 ቆይ የራሷ ስለጓደኛዬ ነው ማዛኔ ጥርስ የለኝም። እሺ አብርሃ ቀጥል አብርሃ ቀጥል። ወይ ሙኒት አንድ ደቂቃ ስራ ሌላ ሰው 58 ማለት 05 59 እሺ 45 56 82 ፍሬሹን። እሺ ሌላ ምን አለሽ? ከኢትዮጵያ መጣሽ ብቻ ነው ማለኝ ሀይብያታለሁ ወይ እሷ ነው በቃ። እሺ ሎኬሽን ትልክልሻለች፣ ትላኪላት። እሺ ሌላ የምትፈልገው ነገር ካለ በዛ እሷ ሀይ ካልሻት ትነግርሻለች። እሺ ሰላም አምሹ። አብርሃም አውራ ልንወጣ ነው። አውራ ነጁ እንዴት ነሽ? አብርሃም ልንወጣ ነው። ነጁ የኔ ውድ እንኳን ማርያም ማረችሽ የኔ ማር። አመሰግናለሁ ሰኒ፣ እንዴት ነሽ? እግዚአብሔር ይመስገን። የእውነት በጣም ደስ ይላል። እንደዚህ ነው እንዴ ሰርፕራይዝ የሚደረገው? ሄዳ ሰርፕራይዝ አይነገርም። እንኳን ደስ አለሽ ማሪ። አመሰግናለሁ። ሸክም ነበር ያሸከምኳል። ድረስ አይነገርም ነው የሆነ ነገር ባህል አለ። እኔ ነገር እንዴት ጎበዝ ነው ማርያምን፣ በጣም ጎበዝ። እኔ እኮ ስጠፋ እንዴት ጠፋሽ ብዬ በጣም እንትን ብዬ ነበረ በጣም። ከዛ በኋላ ጠፋሽ ምናምን ብዬ እንትን ስል ማሚ ችግረችኝ እንዳትዪ ተናገረች። ወዲያው ወለደች ነች። አይ ማሚ ነግሩ እያልኩ ነው ለነገርኳቸው ሁሉ ነገር የጠፋችሁ በሰላም ነው ወይ ምናምን ስል አይ ምናምን ወይ ከዛ ወዲያው ወለደች። በአባ ይስላል ወዲያው ወለደች ደግሞ እንዳትናገሩ እያልኩ ነው የነገርኩት። ተመስገን እንኳን የወለድሽ በጫ አብርሃም ቀጥ ደህና ደሩ ልንወጣ ነው። አብርሃም ቀጥ ባባም አለበት እንዲያክስቴው ከታች ላይ ይስቃል። ነገ ደግሞ እስኪ ወታለች እንዲሁልሻ ዛሬ እንግዲህ ከኔ ቀጥላ ነው ሁሌ የምትወጣው። ቀድማ ያወጣችሁ ወደ ነገር እንዳለ አሁን አመንሽ ማሚዬ፣ አሁን አመንሽ ማሚ። ማ ሰውየው አስሞርዶ ነው መሰለኝ። እሺ ሆነት ተስማኝ ብዬ
እሺ እንትን ነው እኔ አሁን ስራ ላይ ነው ያለሁት። 1 አመት ከምናምን ሆኖኛል እዚህ ቤት እየሰራሁ እና መንጃ ፈቃድ ጀምሬ እየተማርኩ ነበረ። መጨረሻው አካባቢ ደርሻለሁ፣ ፋይናል ደርሻለሁ። ከዛ ሰውዬው ሌላ ቦታ ትሄዳለህ አለ ማለት ነው አቡዲ እና እዛ ደግሞ ከሄድኩ መጨረስ አልችልም እና ያው አልሄድም ስለው ስራ ቁም እንደሚለኝ እርግጠኛ ነኝ። ሙኒት መሆንሽ ሳራ በእናንተ በኩል አይደል ይሰራል ለመሰራት አለ እሱ ሲጀመር አለ እንዳትሰራ አለ ኖ 100% ይለኛል፣ እርግጠኛ ነኝ። ምክንያቱም ማሳወቀኝ ሰበብህን ንገረው፣ መጀመሪያ ሰበብህን ንገረው። ባባ እኔ እንትን ጀምሬያለሁ ሰምቷል፣ ሁሉንም ሰምቷል፣ ሁሉንም ያውቃል። እኔ ባልነግረው ሌሎቹ ትርጉም አለው። እሱ ትክክል ነሽ፣ ግን እነሱ አሁን ያሉት ምንድነው አሳውቃል ማኬድ ከሆነ ነው። ያ ማለት ደግሞ ካልሄድኩኝ ይኸው ስራ አቁም ሊለኝ ነው ማለት ነው። ሌላ ሰው ለመጠቀምስ ቢሆን አሳውቀን ያሉ በእኔ ቦታ ሰው አትተዋል። አይ ምን የምሰራለሁ